ዲ ኮኪነት በአዲስ ነገር መጥታለች። አዲስ ነገር እና ኮኪ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኮኪ ቲዩብ ቤተሰቦቼ ተከታታዮቼ፣ የኔ ውድ እህቶች እንዲሁም ሰላም ብያለሁ። የክርስቲያን እህት ወንድሞቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እና ዛሬ በአዲስ ነገር መጥቻለሁ። የቱስት አሰራር ልስራ ብዬ መጣሁኝ ማለት ነው። ምክንያቱም ያው ጊዜ በምግብ ብሰራ ኖሮ አሪፍ ነበር፣ ግን ልጆቹ ማድ ቤትና ሳሎን የተያያዘ ስለሆነ አስሬ ወጣ ገባ ስለሚሉ ይገቡብኛል በማለት ስለምፈራ አልሰራም እንጂ በምግብ ብሰራ አሪፍ ነበር፣ ደስ ይለኝ ነበር። ለክን አይመችም ማለት ነው። እና ዛሬ የማሳያችሁ የቱስት አሰራር ነው። የቱስት አሰራር ምን ምን ግብአት ያስፈልገናል? መጀመሪያ ደረጃ ሽንኩርት አለ፣ እዚህ ጋር ቃሪያ አለ። ቃሪያ ያው ምግቡ ለኔና ለጓደኛዬ ስለሆነ ነው ቃሪያ የምጨምርበት እንጂ ሰውየው ቃሪያ አይበላም ማለት ነው። እና እዚህ ጋር ደግሞ የድንብላል ቅጠል አለ። እዚህ ጋር ደግሞ ቢባር ወይም ደግሞ የፈረንጅ ቃሪያ አለ። እዛ ጋር ደግሞ ነጭ ሽንኩርት የተፈጨ አለ፣ ዘይት አለ፣ ቺዝ የቢዛ ጁብን አለ። እዚህ ጋር ደግሞ የተከተፈ ዶሮ አለኝ። እዚህ ጋር ደግሞ ከሞን፣ ፓፕሪካ፣ ቆንዶ በርበሬና ክዝባራ፣ 2 ማጂ አዘጋጅቻለሁ። እዚህ ጋር ክሬም አዘጋጅቻለሁ። ክሬም መጠቀም የፈለገ ብቻ ነው የሚጠቀመው። እኔ የምጠቀመው ወዝ እንዲኖረውና ደረቅ እንዳይልብኝ ስለምፈልግ ነው። እዚህ ጋር ደግሞ ግሽጣ አለኝ እና ጁብን አለኝ ማለት ነው። መጥበሻ ላይ ዘይት አድርጌያለሁ እና አብረን እንሰራለን ዛሬ ኢንሻአላህ። ከዛ ደግሞ የሙያዬን አስተያየት ትሰጣላችሁ ማለት ነው ኢንሻአላህ። እና ያው ካሜራማኑ ሰሪው ምን ስለሆንኩ ምናልባት እያቆራረጥኩ ልመጣባችሁ እችላለሁ ማለት ነው። ቤተሰቦቼ እንግዲህ ይቅርታ፣ ምንም ማድረግ አይቻልም። ካሜራማን እስከምናዘጋጅ ማለት ነው። እስከምናዘጋጅ አላልኩም ማሻአላህ። እና መጀመሪያ የምናረገው ዶሮውን ነው የምናረገው። ሽንኩርት መጀመሪያ ካረግን የዶሮ ውሃ ስለሚወጣ እንትን አይደለንም እና ዶሮ ውሃውን ራሱን ሲመጣው መልሰን ሽንኩርት እናረጋለን ማለት ነው። ከመጀመሪያ ግን የምናረገው ዘይቱ ከማቀልን በኋላ ዶሮውን ነው የምናረገው ማለት ነው። እስኪ እንደዚህ ቁጭ በል። እና ቤተሰቦች ይሄው ሽንኩርት ጨምሬበታለሁ ማለት ነው። ከዛ ከሽንኩርት በኋላ ደግሞ የምንጨምረው ነጭ ሽንኩርት ነው። እኔ የተፈጨ ነጭ ሽንኩርት ፍሬሽ አላረግም ሁሌ፣ ምክንያቱም በእያንዳንዱ ምግብ ስንሰራ ነጭ ሽንኩርት ከሌለው ሴትዮዬ ጦርነት ነው የምታቆመውና ሁሌ ከምደክም ብዬ እፈጭና እንደዚህ አዘጋጅና እንዳይበላሽ በዘይት ዘይቱን አረገውና ማለት ነው። ዘይቱን አረግበትና ፍሪጅ ውስጥ አስቀምጠዋለሁ ማለት ነው። ከዛ አይበላሽም ማለት ነው። እና ሽንኩርቱ ትንሽ በሰል ሲልልን ነጭ ሽንኩርት እንጨምራለን ማለት ነው። ነጭ ሽንኩርት ይኸው አስገብቻለሁ ማለት ነው። ያቻላለ
ነጭ ሽንኩርት አስገብቻለሁ። ከዛ ደግሞ ቃሪያ ነው የምንጨምረው ማለት ነው። እና ዛሬ ጎረቤቴን እዚህ አለች፣ ሁሌ እንጀራ ታመጣልኛለች። ዛሬ ደግሞ እስኪ ልጋብዛት ለሷ ማለት ነው። ከዛም በኋላ ምንድነው የምናስገባው? ቃሪያ እናስገባለን። እና ቃሪያ ይሁን እንደዚህ ነው ማለት ነው። ቃሪያ እኔ ብዙ አልወድምና ስለሚያቃጥል ኑሮ ያቃጠለኝ ይበቃል ብዬ ቃሪያ ብዙ አልፈልግም ማለት ነው። ከዛም በኋላ ደግሞ ምንድነው የምናደርገው? ቢባር እናስገባለን። ይሄ ማለት ነው የፈረንጅ ቃሪያውን እና ሀባይቢ ይኸው ቃሪያውን አስገብቻለሁ። አሁን ደግሞ የምናስገባው ማጂና ቅመም ነው ማለት ነው። ይሄን ይመስላል እንግዲህ። ቅመማ ቅመም ደግሞ አስገባና መለስላችኋለሁ ማለት ነው። ኢንሻአላህ አይረዝምም ብዬ ተስፋ አደርጋለሁ። እና ቤተሰቦች ይኸው ቅመማ ቅመሙን ጨምሬያለሁ ማለት ነው። እና አሁን ደግሞ ከትንሽ ቆይታ በኋላ እንመለሳለን። ምክንያቱም ትንሽ መብሰል ስላለበት ማለት ነው። ታያለ አይደል? በደንብ እኔ እኮ እንትኑ ነው እያየሁ ያለሁት እንጂ ካሜራው እያየሁ አይደለም። እና ከትንሽ ሰዓት ደግሞ በኋላ እንመለሳለን ማለት ነው፣ ከደቂቃዎች በኋላ ኢንሻአላህ። እና ውድ ቤተሰቦቼ ይኸው ይሄ ቶስቱን አዘጋጅቻለሁ። እንደዚህ በደንብ ይታያል ብዬ ተስፋ አደርጋለሁ። እንደዚህ ገጣጥም ያለው ልክ እንደተቀደደ ልብስ ነው። አስተፋላ አልሐምዱሊላህ እና ገጣጠምኩት ማለት ምክንያቱም ስንየው ሾላላ ነው፣ አረም ማዘን አይደለምና አስቸጋሪ። እና ይሄ ደግሞ ግሽጣ ነው። ወደዛ አደርገዋለሁ። ያው ስላልተመቸኝ ነው ካሜራው ቀጥታ ያለው ማለት ነው። ይሄው ሁሉንም ነው ማረገው። ከዛ በኋላ ደግሞ ቡክ ነው ማረገው ማለት ነው። 2 ማንኪያ ተጠቀማለሁ። 2 ማንኪያ ካረኩ በኋላ ደግሞ 1 ማንኪያ የት ነው ማረገው? ቆይ ላሳያችሁ። እና ቤተሰቦቼ እዚህ ጋር ያው በሳህኑ ጊዜ ስላልተመቸኝ ነው 2 ማንኪያና 1 ሙሉ ግሽጣ ነው ያረኩት። እዚህ ጋር ደግሞ ያው የድንብላሉ ቅጠል ግን መጨረሻ ላይ ነው የሚደረገው ማለት ነው። መጨረሻ ላይ ነው የሚደረገው። አሁን ነው ያደረኩትኝ። ግን ምንድነው ማረገው? አሁን ደግሞ ጅብን 1 ማንኪያ አረጋለሁ ማለት ነው። ምክንያቱም ይሄ እንዳይፈታፈትብኝ ቶስቱ ላይ ረጋ ብሎ እንዲቀመጥ ይበቃዋል ማለት ነው። እዚህ ለማስለው እንዴ እና እንደዚህ ይላችኋለሁ። ይሄው እንደዚህ ሲማሰል ይያያዛል ማለት ነው። ከዛ ከተያያዘ ደግሞ ቶስቱ ላይ ስናርገው ብትንትን አይልም፣ ሰብሰብ ብሎ ቁጭ ይላል ማለት ነው። እና እንደዚህ ነው እላችኋለሁ። በደንብ ይታያል እንዴ? ወይኔ ጉዴ! ለምን ጨለማ ሆነ? አይዋሁ እና እንደዚህ ነው። ይሄ ይመስላል። ከዛ ደግሞ ያው ቶስቱ ያው እንደዚህ ነው። ሾላላ ነው ይሄ መያዣው ማለት ነውና ገጣጥሜ ቀጣጥዬ ነው የሰራሁት። እና ካረኩት በኋላ ላሳያችሁ ወይስ እንደዚህ ካሜራው ላስቀምጠው? እንደዚህ ካስቀመጥኩት በደንብ ሁሉ ነው አያሳያችሁም፣ ግን ይሻላል ብዬ ከማጠፋው ይሻላል ብዬ አስባለሁ። እና ሀባይቤ እንደዚህ ካደረገን በኋላ እናደርሳለን ሁሉም ቦታ ማለት ነው። በነገራችን ላይ የተቀጣጠለ ስለሆነ ያው መሀል መግባቱ አይቀርም፣ ለኪን ችግር የለውም። ጥጥም ያለ አይደለም፣ ለዛ እላችኋለሁኝ። ለዛ እንደዚህ ያረገውና አዳርሰዋለሁ ለሁሉም ማለት ነው። እና ደግሞ የላይ ውስጥ ያስፈልጋል። እዚያም ተዳርሷል ማለት ነው። ሁሉም ቦታ ገብቷል በደንብ አርግቶ አደርሻለሁ ማለት ነው። እና የላይኛው ደግሞ ቶስት ላምጣና አሳያችኋለሁ በደንብ ማለት ነው። ጠብቁ።
እና ቤተሰቦቼ ያው እንደዚህ መጥቻለሁ ማለት ነው። እኔ ማቆራረጥባችሁ ያው እንትን እንዳይላችሁ ነው። እና ቤተሰቦቼ እንደዚህ ይመስላል ማለት ነው። አደርሼዋለሁ ቀጣጥዬም ቢሆን ምናምን ይኸው እንደዚህ ደርሷል። እና እንደዚህ ብቻ ደግሞ ካስገባ ነው ቀይ አይሆንም ማለት ነው። እና ከለር ግዴታ ቡኒ እንዲሆንልን ምንድን ነው የምናደርገው? የፒዛው ቺዝ እናረጋለን ማለት ነው። እንደዚህ በተንተን እናረገበትና ከዛ በቃ ከለሩ ምናምን ሲወጣ ያበደ ነው የሚሆነው። ኢንሻአላህ ኢንሻአላህ ይበቃል ወይስ ሊጨምርበት? ትንሽ ሊጨምርበት። ከዛ እስከሚበስል ደግሞ ኢንሻአላህ እናቋርጥና እንመለሳለን ማለት ነው። እና ይሄ ይመስላል ማለት ነው። አያችሁት እንዴት እንደሚያምር። ሲወጣ ደግሞ አሳያችኋለሁ፣ ጠብቁ እሺ። እና ቤተሰቦቼ ይሄን ይመስላል። ያው ወጥቷል፣ በሰላም በፍቅር ወጥቷል። እና ወሬ እያወራው ትንሽ ነካ አድርጎታል። እንግዲህ እሳቱን ምንም ማድረግ አልቻልም፣ ቅርታ አድርጉልኝና ግን ይሄን አክል አይደለም ጋይስ። እና እንደዚህ ነው እላችኋለሁኝ። እና መጀመሪያ ላይ የረሳሁት ያልነገርኳችሁ ነገር ቢኖር ጨው አላረኩም። ምክንያቱም 2 ማጂ ስላረኩ ጨው አላረኩም ማለት ነው። እና ይሄን ይመስላል። አስተያየታችሁ እቀበላለሁ ኢንሻአላህ ነገ ወይን ከነገ በኋላ ደግሞ በሌላ ነገር እንመጣለን። አብሽሩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።